من الولدان والخدم ومن እነዚህ ውልዳኖች እነሱ መጥነው በኩባያ በብርሌዎች ውስጥ ሞልተው ይዘው እየዞሩ የሚያገለግሏቸው والتقدير جعل الشيء بقدر محسوس مخصوص ባንድ በተለየ ማንነት መጠነ የተቀጠበ ማለት ሲሆን አክዋቦቹ በራሳቸው አላህ ተፈብርከው ሲቀመጡ የጀነት ነዋሪዎች በተለያየ ወቅትና ሰዓት የሚፈልጓቸው የሆነ ነገር መጠንን መያዝ በሚችሉ መልክ አድርጎ ነው አላህ من حيث ما فيها من شراب بكونه قدر لهم من غير زيادة ولا نقصان فقدرت الصناع هذه الآنية فابريكاو እቃዎቹን መጥኗቸዋል በጥማታቸው ልክ ሊያረካ የሚችል መጠጥን በውስጥ እንዲይዙ لا يزيد عليه ولا ينقص وهذا أبلغ في لذة الشارب በተጨማሪም እንደዚሁ አላህ Subhanahu Wa Ta'ala ويسقون فيها በጀነት ውስጥ ይጠጣሉ في هذه الأكواب ከነዚህ ከብር በተሰሩ ብርሌና ብርጭቆዎች ከአሰን ልዩ መጠጥን ويسقون ነዛ የአላህ Subhanahu Wa Ta'ala አማኝ ባሮች ይጠጣሉ ፊሃ በጀነት ውስጥ ከነዚህ ከብር በተሰሩት በርሌ ኩባያዎች ከአሰን ልዩ ጣፋጭ መጠጥን ከአሰን በማና ኸምራን ካነ የዚህ መጠጥ ታዲያ ሚዛጁሃ መበረጃው ዘንጀቢል የተሰኘ መበረጃ ልዩ መዓዛና ጣዕም ያለው ከዚህ መጠጥ መበረጃ የተደረገላቸው ሲሆን በአላህ Subhanahu Wa Ta'ala ያመኑ ለሆኑ አብራር ለተሰኙት ባሮቹ በጀነት ውስጥ ይህን መጠጥ እንዲጠጡም አላህ Subhanahu Wa Ta'ala አዘጋጅቶላቸዋል يسقون فيها كأسا በጀነት ውስጥ መጠጥን ይጠጣሉ ይህ መጠጥ መበረጃው ዘንጀቢል የተሰኘ ዘንጀቢል طيب الرائحة وطيب الطعم ጥሩ የሆነ ጣዕም ያለው ጥሩ የሆነ መዓዛ ያለው عينا فيها በዛች በጀነት ውስጥ ካለች አንድ ምንጭ የሚወሰድ የሆነ تسمى سلسبيل تبلا متطرى عين بدل من زنجبيل عينا في الجنة تسمى سلسبيل ይህ ዘንጀቢል የተሰኘው ማጣፈጫ መበረጃ ሰልሰቢል ከተሰኘች ጀነት ውስጥ ከጀነት አፈር እየፈለቀች ነዋሪዎቿን ለከፊሎቹ በቋሚነት የሚጠጧትና በመጠጣት የሚረኩ የሚደሰቱባት ለከፊሎቹ ደግሞ በመበረጃነት እየተቀመመላቸው የሚጠጡት የሆነ ነው يسقون فيها أي في الجنة كأسا كان مزاجها زنجبيل በሌላ ቦታ እንግዲህ ሚዛጁሃ ካፉር ብሎን አውስቶልን ነበር አንዳንድ ጊዜ ዘንጀቢል ከተሰኘው ምንጭ ለመበረጃነት ይቸራሉ አብራር የተሰኙት የጀነት ነዋሪዎች አንዳንድ ጊዜ ደግሞ ካፉር ከተሰኘው የተበረዘ ይሰጣቸዋል በቋሚነት ራሂቀን መክቱም የተሰኘና ሌሎችንም እነሱ በሚኖሩባት በዝቅተኛው የጀነት አጉር መፍለቂያ መመንጫቸውን እዛ ያደረጉ
የተለያዩ የመጠጥ ምንጮች ከነሱ የሚዘጋጅላቸውን የመጠጥ ኒዕማና ጸጋ ከነሱ ከፍ ያለ ባለሙሉ ማዕረግነታቸውን አላህ ዘንድ ያስመዘገቡ የሆኑ ሳቢቅ ሙቀረብ ዒባዱላህ ሷሊህ በመባል የሚጠሩ የሆኑት ለነሱ በቋሚነት አላህ በከፍተኛዋ የጀነት አህጉር አንቢያዎች፣ ሹሃዳዎች፣ ሲዲቆች የሚሰባሰቡበት አህጉር ነውና እዛ የሚፈልቁ የሚመነጩ ከሆኑ እንደነ ሰልሰቢል ከተሰኙት ምንጮች ለነዚህኞቹ በመበረጃነት ይቸራቸዋልና ይሰጣቸዋል። فالأبرار يسقون كأس الخمر ممزوجة بالزنجبيل من عين السلسبيل አንዳንድ ጊዜ ከአይነ ሰልሰቢል የሚመጣ የሆነ መጠጥን ይጠጣሉ። ሙቀረቦች ደግሞ የሽረቡነ ሚን አይነ ሰልሰቢል ከአይነ ሰልሰቢል ከራሱ ሰርፈን ንጹህ ሆኖ ምንም መበረጃ ሳያስፈልገው ብላ መዝጅ ይጠጣሉ። إن الأبرار يشربون من كأس كان مزاجها كافور እንዳለም በሌላ ቦታ أن لهم شرابا آخر ممزوج من الزنجبيل በካፉር የሚበረዝ መጠጥ እንዳላቸው ሁሉ በዘንጀቢል የሚበረዝ ሌላ መጠጥም አላቸው። فتارة يمزج لهم الشراب بالكافور ይላሉ ኢብኑ ከሲር ታላቁ ሙፈሲር። አንዳንድ ጊዜ በካፉር ይበረዛል የሚጠጡት وهو بارد وتارة بالزنجبيل ሌላ ጊዜ ደግሞ ዘንጀቢል በተሰኘ መበረጃ ይበረዝላቸዋል። ተኮስ ሞቅ ያለ ሲሆን ليعتدل الأمر وهؤلاء يمزج لهم من هذا تارة ومن هذا تارة وأما المقربون والسابقون ሙቀረብና ሳቢቆችማ እታችኛው የጀነት አህጉር ለሚኖሩት በመበረጃነት ከሚሰጣቸው ምንጮች በቀጥታ በቋሚነት ለነሱ በተዘጋጁ የመጠጫ ከብር የሚሰሩ ብርሌ ኩባያዎች በኻዲሞቻቸው አንዳንድ ጊዜ በራሱ የዞረ ይخدማሉ። ويطوف عليهم በጀነት ነዋሪዎች ላይ ይጎበኟቸዋል። على أهل الجنة የሚበላ የሚጠጣ ነገሮችን በመያዝ ولدان مخلدون በተመሳሳይ እድሜ ያሉ ولدان ታዳጊ ወጣት የሆኑ አገልጋዮች ኻዲሞች ይጎበኟቸዋል። ሙኸለድ የሚለው ሁሉ ጊዜም ዘውታሪ የሆኑ አላ ሲን ሲኸር በዛው በታዳጊነት እድሜያቸው ላይ የሚቀጥሉ የሆኑ ዱንያ ላይ በኖርክ ቁጥር ያንተ ማንነት እየተቀየረ ይሄዳልና ህፃንነት ወደ ወጣትነት፣ ወጣትነት ወደ ጎልማሳነት፣ ጎልማሳነት ወደ ሽማግሌነት፣ ሼኽነት ይሄዳል። እነዚህ በጀነት ውስጥ የጀነት ነዋሪዎችን ለመخدም አላህ Subhanahu Wa Ta'ala ያዘጋጃቸው ኻዲሞች ግን በአንድ በተመሳሳይ እድሜ ናቸው። በዛው እድሜ ላይ ቀጣይ ናቸው። መኖራቸው በበረከተ በበዛ ቁጥር እድሜያቸው እየገፋና ትልቅ እየሆኑ የማገልገል ሙሉ የአገልግሎት ጥቅምን የመስጠት ፓወራቸው እየቀነሰ ይሄዳል። አይነት ስጋት ላይኖር ዘንድ ሙኸለዱና ዘውታሪ የሆኑ ላይክበሩን ትልቅ አይሆኑም፣ ወላ ይህረሙን አያረጁም፣ ወላ ተገየሩን አይቀየሩም። لأن الصغير هو الأنسب والأصلح للخدمة وهم أيضا في غاية الحسن
በጣም ያማሩ ናቸው። ሙቀረጡነ ሙሰወሩነ ወየጡፉ ዐለይሂም ዊልዳኑን ሙኸለዱን በሱረቱ ጡር ላይ ወየጡፉ ዐለይሂም ጊልማኑን ለሁም ከአነሁም ሉእሉኡን መክኑን እንዳለው ወሀኡላ የራሳቸው ልጆች ጀነት ውስጥ የጀነት ነዋሪ የሆኑት የነሱ የራሳቸው ልጆች አይደሉም። አላህ ሱብሓነሁ ወተዓላ እዛው ጀነት ውስጥ ፈጥሮ ያዘጋጃቸው የሆኑ ምድር ላይ ሲኖሩና በነበረ ቆይታቸው ለአላህ አምርና ትዕዛዝ ራሳቸውን ዝቅ አድርገው بالدخول في السلم كافة ማንነታቸውን ሙሉ በሙሉ ለአላህ አምርና ትዕዛዝ ስምጥ ብለው በመግባት ታዛዥነትን ያረጋገጡ በመሆናቸው አላህ በዛ በጀነት ውስጥ ማለት ነው ኻዲሞችን አዘጋጀላቸው። وإذا رأيتهم ያያቸው ጊዜ ሐሲብተሁም ትገምታለህ ሉእሉኡን መንሱር የተበተኑ ሉል ናቸው እንዴ ብለህ ታስባለህ ከብዛታቸውና እጅግ አንጸባራቂ ከሆነው ውበታቸውና መልካቸው وكثرتهم وحسن خلقتهم وبياض أجسامهم ونضارة وجوههم የፊታቸው ማብራት የጀሰዳቸው ንጹህነት የተፈጥሯቸው ማማር ብዛታቸውን ስታይ ዛራአይተሁም ሐሲብተሁም ታስባለህና ትገምታለህ ሉእሉኡን መንሱር የተበተኑ ሉሎች ናቸው ብለህ ታስባለህ። وإذا رأيت الخطاب للنبي صلى الله عليه وسلم ولكل من يصلح له وإذا رأيت አሁንም በድጋሚ ወደ እነሱ የተመለከትክ ጊዜ ثم እዛ ቦታ رأيت ታያለህ ነዒመን ምንም ቀረ ያልተባለ ይህ ቀርቶታል ያልተባለ የአላህ ሱብሓነሁ ወተዓላ የተሟላ ኒዕማ ታያለህ። ወሙልከን ከቢራ ትልቅና ግዙፍ የሆነ ባለቤትነቱ አንተ ራስህ የሆንክ ግዛትን ታያለህና ትመለከታለህ። ሚን ሰዓቲ ደውሪሃ ከግዛቱ ስፋት ከዒማራው ብዛትና ግዝፈት ከወንዞቿ ብዛት አረንጓዴማነቷ በሳቲኖቹ የአትክልቶቹ ማራኪነት ተነውዑ መኩላት የሚበላው ነገር አይነተ ብዙ የሚጠጣውም ነገር ልክ እንደዛው እንዲሁም ወማፊያ ምን አልሑረል ዐይን የተሰኙ ኸይራቱን ሒሳን በጣም የተለዩ ፍጡሮች በተቃራኒ ጾታ ፍላጎትን አላህ ሱብሓነሁ ወተዓላ ለማርካትና ለማስደሰት እነዚህን ሁሉ ያሟላበትን ኒዕማ ታያለህ ትመለከታለህ። ወኢዛ ረአይተ ሰመ ረአይተ ነዒመን ወሙልከን ከቢራ ነዒመን ዐዚም በጣም ማትመጥነው ማትደካው የሆነ በጀነት ውስጥ ለአንተ ያዘጋጀልህን ኒዕማ ጸጋ ወሙልከን ከቢር አዓደሁ ላሁ ለሁም ለጀነት ሰዎች ያዘጋጀው በእያንዳንዳቸው በራሳቸው ስም የተመዘገበ ثم رأيت نعيما وملكا كبيرا يقال لأخير أهل النار خروجا منها
وآخر أهل الجنة دخولا فيها كأسات بموضات يمجرشا كأسات يوطى لهنو عبد الله بن مسعود بواره حديث كأسات بموضات مجرشا كأسات بطفاتو مسارت تقطو يوطى ወደ ጀነት በመግባትም ደግሞ እንደዚሁ የመጨረሻ የገባ ገቢ የሆነው አንድ የጀነት ነዋሪ ለሱ ይባላል اذهب فادخل الجنة ከእሳት ይወጣና ሂድ ወደ ጀነት ግባ ይባላል فإن لك لأنت الله በዛች ጀነት ውስጥ مثل الدنيا وعشرة أمثالها ዱንያንና እሷን የሚያክል 10 እጥፍ የሆነ ያንተነቱ የተረጋገጠ አለ أو إن لك مثل 10 أمثال الدنيا የዱንያን 10 እጥፍ የሚሆን ላንተ የተዘጋጀና አንተን በውስጡ ባለው ኒዕማና ጸጋ ተጠቃሚ ልትሆን ተዘጋጅቶ ይጠብቃል ወደ ኋላ መግባትን ያዘገየው አንተው ራስህ ነህ ያለህ ይባላል ቡኻሪ ሙስሊም ላይ የምናገኘው ሐዲስ ነው በሌሎችም ሱናኖች በነ ተርሚዚ በነ ኢብኑ ማጅህም ሱናኖች ላይ የምናገኘው ሐዲስ ነው يقول عبد الله بن عمر من يلالو الله يودد اللاتشون أباتنا لجن إن أدنى أهل الجنة منزلة لمن ينظر في ملكه مسيرة 1000 سنة ينظر إلى أقصاه كما ينظر إلى أدناه إمام أحمد بمسنداتشو لا يسكمتوت بوانا حديث إن أدنى أهل الجنة يجنة زكتنياو የጀነትን ኒዕማ ወይም ከጀነት ሐጉር ውስጥ ተቆርጦ የሱ ድርሻ ተብሎ የሚሰጠው የጀነት ዝቅተኛ ባለ ድርሻ لمن ينظر في ملكه የሱ በተሰኘውና የመጨረሻ ዝቅ ያለ ከኢማንና ከመልካም ስራው ጋር ተመጣጥኖ የተቸረ የሆነው ወደ ግዛቱ ሲመለከት 1000 ዓመት ሊያስኬድ የሚችል እርቀትን የሚያክል ስፋት ያለው ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም لمن ينظر في ملكه مثيرة 1000 سنة የ1000 ዓመት ተጉዘህ ከአንዱ ጫፉ ወደ ሌላኛው ጫፉ ለመድረስ ይህን ያክል የሚያስኬድ የሆነ ስፋት ያለው ይቻላል የ1000 ዓመት መጨረሻ ላይ ያለውን ያንተ ኒዕማ ስትመለከተው እመሃልም ሆነ ሀየው ዳርም ሆነ ተመለከትከው ሩቁን ቅርብህ ያለውን የማየት ያክል ሩቁንም ማየት እንድትችል አድርጎ አላህ Subhanahu Wa Ta'ala ያገራና ያቀርብልሃል ታያዋለህ ተመለከተዋለህ ينظر إلى أقصاه كما ينظر إلى أدناه وإذا كان هذا هو ملك أدنى أهل الجنة يجنة سو يمجرشا تنشو بالا درشا بالا بيت يهين كونا فما بالك بملك من هو أعلى منه كذب لا يتسطط كذب لا በቀዳሚነት ወደ ጀነት ገቢ በመሆን የጀነትን ኒዕማና ጸጋ በእነሱ ስም የተመዘገበ የሆነውን የሚሰጡት ምን ያህል ሊሆን እንደሚችል አላሁ ያውቀው ነው عليهم ثياب سندس خضر እነዚህ የጀነት ሰዎች ለኻዲሞቹ አይደለም የምንመልሰው رأيت نعيما وملكا كبيرا عاليهم እነሱን ከላይ ይሸፍናቸዋል ثياب سندس خضر
ከሐር የተሰሩ ልብሶች ከለራቸው አረንጓዴና አይንን የሚስቡ የሚማርኩ በሆነ ከለር የተሰሩ ሱንዱስ ከተሰኘ የሐር ዝርያ የተሰሩ ልብሶችን ይለብሳሉ። ዓሊየሁም አላ ኢራደቱል ጅንስ ሱንዱስ ኹድር ለዚህ ልብስ መገለጫዎቹ ናቸው። ወየልበሱነ ቲያበን ኹድረን በሱረቱል ካፍ ላይ እንዳለው አላህ ዓሊ አብዳኒህም የውጭ የሰውነታቸው ክፍል ይጀለል ይሸፈናል፣ ظዋሂሩሁም ውጫቸው ወይጀሚሉሃ ይበልጥ የነሱን ቁመና ውበት ሰጪ የሆነ ልብስን ይለብሳሉ። ثم ثياب سندس السندس ከቀጭን ሐር የሚመረት የሚሰራ የሆነ የልብስ ዝርያ ነው። ረቂቁል ሐሪር ወዲባጅ ወይኩኑ ሚማ ያሊ አብዳነሁም ከሰውነታቸው በስተኩል የሚለብሱት ይሆናል። ለቀሚስ በጣም ለስላሳ ነውና ወሊባሱሁም ፊሃ ሐሪር በሱረቱል ሐጅ ኹድር አረንጓዴ ከለር ከከለሮች ሁሉ ተመራጩ ሚን አሕሰኒል አልዋን ከከለራት ሁሉ በጣም የሚያምር የሚባለው አረንጓዴ ነው። ዓሊየሁም ثياب سندس خضر واستبرق استبرق ከተሰኘም እንደዚሁ የሐር ዝርያ የሚሰሩ የተፈበረኩ የተመረቱ የሆኑ ልብሶችን የሚለብሱ ሲሆን በአልባሳት ኒዕማና ጸጋ ተጠቃሚ ይሆናሉ። እነዛ የጀነት ነዋሪ ምድር ላይ የኔ ታማኝ አገልጋይ የነበሩ ባሮቼ ይላል አላህ። ወሊስተብረቁ ወፍራም ከሆነው የሐር ዝርያ የሚመረት ሲሆን ሱንዱስ ቀጭን ከሆነው የሐር ዝርያ የሚመረት ይሆናል። ሱንዱስ በጣም ለስላሴው ከኢስተብረቅ በላይ ነውና እሱ ሰውነታቸው በስተኩል የሚለብሱት ይሆናል። ከሱ ላይ ደግሞ እንደ ዲባጅ ደረብ ሊያደርጉትም ደግሞ በተለያየ ይዘትና ሁኔታ የተዘጋጁ ኢስተብረቅ ከተሰኘው የሐር ዝርያ የሚመረቱ ተሰርተው የተቀመጡ ውብና ማራኪ ከለር በራሳቸው የሚቀያየሩ የሆኑ ከርቀት ለሚመለከተው አካል አረንጓዴ ነው እንዲህ እከሌ የለበሰው ብሎ መለየት የማያስችል ለሱ አጠገቡ ለለበሰው አካል ግን አረንጓዴ ሆኖ የሚታይ የሆነ እንደ አይነት አልባሳትን በመልበስም በልብስ በስተኩል ያለ ኒዕማና ጸጋን ተጠቃሚዎች ናቸው እነዛ የጀነት ነዋሪዎች ይላል አላህ። ወሁሉ ይዋባሉ አሳዊረ ሚን ፊዳ ከብር በተሰሩ የብር የእጅ አምባሮች ሌላ የነሱን ውበት ይበልጥ አሳማሪ የሚያደርጉ እነዚህንም ኒዕማዎች ተጠቃሚ ይሆናሉ እነዛ የጀነት ነዋሪ የኔ ባሮች ይላል አላህ። ወሁሉ ይዋባሉ ይጌጣሉ ጌጥን እንዲለብሱ አላህ ስብሓነሁ ወተዓላ ያገራላቸዋልና በመልበስም ይዋባሉ። አሳዊር አምባር ከብር የሚሰሩ የሆኑ ዱንያ ላይ ወንድ ልጅ የእጅ አምባርን መልበስ እንደ ውበትና እንደ ጌጥ አይቆጠርም። በርካታ ዑለማዎችም ደግሞ እንደዚሁ ተሸቡህ ሊሆን ይችላል በማለት
የሚከለክል ነገር ባይኖር እንኳን ከብር ያልሆነ ሌላ አምባርን መልበስን የሚከለክል ነገር ባይኖርም እንኳን ተሸቡህ ሴቶችን መመሳሰል ይሆናል ሲሉ መልበሱን ውበት ሰጪ ሆኖ አያምኑበትም፣ አይታይም፣ አይታወቅም። በጀነት ውስጥ ግን ذكورهم وإناثهم ወንዶቹም ሴቶቹም ከብር የሚመረቱ ከብር የተሰሩ ልዩ አንጸባራቂ እጆቻቸው ላይ በብርሌ መልክ የተሰሩና ውስጣቸው የተለያየ ደስታን የሚሰጥ የሆነ የሚንቀሳቀስ ልዩ ውበት ያለባቸው አምባሮችን ይለብሳሉ። ይህን በመልበስ የደስታውንና የእርካታውን ጥግ ይጎናጸፋሉ። ሁሉ አሳዊራ ሚን ፊዳ። እነዚህ እንግዲህ አብራሮች ናቸው። ከዚህ በላይ ደግሞ እንግዲህ ሙቀረብና ሳቢቅ የተሰኙት ደግሞ ከዚህ በላይ አላህ ሱብሓነሁ ወተዓላ የተለያየ ኒዕማና ጸጋን በመጋጊያጫ መዋቢያ ማቴሪያሎች ጀነት ውስጥ የተሰሩ ለነሱ ውበት እና እርካታን ይሰጣሉ የተባሉ ነገሮችን በሙሉ አሟልቷላቸዋል። ዩሐለውነ ፊሃ ሚን አሳዊረ ሚን ዘሀብን ከፍተኛዎቹ ሳቢቅ ሙቀረብ የተሰኙት ከወርቅ በተሰሩ የእጅ አምባሮች፣ አብራር የተሰኙት ደግሞ ከብር በተሰሩ የእጅ አምባሮች፣ ሳቢቅና ሙቀረቦች ደግሞ ከወርቅ በተሰሩ የእጅ አምባሮች። ወሊባሱም ፊ ሐሪር ሐርን በመልበስ አብራሮችም ሆነ ሳቢቅ ሙቀረቦች አንድ ናቸው። ወፊል ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም ጀነት ውስጥ ያሉ ማቴሪያሎች፣ መገልገያ እቃዎች በሙሉ ከብር የተሰሩ ናቸው። ለሙቀረቦች እነ ፊል ጀነቲ ጀነታን በጀነት ውስጥ ሁለት ለየት ያሉ ማረፊያና መስተንግዶ ቦታዎች አሉ ይላል። በነዛ ማረፊያና መስተንግዶ ቦታዎች ያሉት ማቴሪያሎቹ እቃዎቹ በሙሉ የመብለያ፣ የመጠጫ፣ በመልበስ የመዋቢያ ማቴሪያሎቹ በሙሉ ከወርቅ የተሰሩ ናቸው ለሙቀረቦች ያሉ። እንዲሁም ሁለት ሌላ ማረፊያና መስተናገጃ ልዩ መዝናኛ ቦታዎች አሉ በጀነት ውስጥ አሉ። እቃዎቻቸው በሙሉ መገልገያዎቻቸው በሙሉ ከብር የተሰሩ ናቸው። እነዚህ ደግሞ ለአስሐበል የሚን ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። በብርና በወርቅ ብቻ ማለት አይደለም። ከተለያዩ ከዚህም በላይ ውበት ሰጪ የሆኑ ነገሮች ሁሉ የተሟሉበት ለአህሉል ጀናዎች እርካታና ደስታን በመስጠት የነሱን የተሟላ ደስተኝነት የሚያረጋግጡ የሆኑ ነገሮች በሙሉ ያሉበት ነው። ወሁሉዩሁም ጌጣጌጦቻቸው፣ መዋቢያዎቻቸው፣ አልባሳቶቻቸው፣ የመብለያ የመጠጫ አለት መሳሪያዎቻቸው እንዲሁ ከተራ ነገር የተሰሩ የተፈበረኩ ሳይሆን ከብር ከወርቅ ለየት ካሉ በማንነታቸው ትልቅ ደስታን የሚሰጡ ከሆኑ ነገሮች አላህ ያዘጋጃቸው በሆኑ ኒዕማዎች ተጠቃሚ ይሆናሉ ይለናል አላህ። ወሰቃሁም ረቡሁም ጌታቸው አላህ ሱብሓነሁ ወተዓላ አጠጥቷቸዋል። ሸራበን መጠጥን ጦሁር ለየት ያለ ንጹህ መጠጥንም አጠጥቷቸዋል አላህ። ሰቃሁም ረቡሁም ሸራበን ጦሁር ይጠሂር በዋጢናቸው ውስጣቸውን የሚያጠራ ውስጣቸውን የሚያስውብ ፈጀመለ ዐዘ ወጀለ ظዋሂረሁም ቢልሐሪር ወልሑልይ ውጫቸውን በሐር ከብር ከወርቅ በሚሰሩ መዋቢያ መጋጊያጫዎች ውጫቸውን እንዲያምር ውስጣቸውን ደግሞ ሸራበን ጦሁርን
እጅግ በጣም ንጹህ የሆነ ውስጣቸውን ንጹህ የሚያደርግ መጠጥን ይጠጣሉ። ውስጣቸውን ውልውል ያደርገዋል። وجمل بواطنهم بالشراب الطهور الذي يطهرها من كمكاينات كحسد كحقد كጥላቻ ከሌሎችም መጥፎ ከሆኑ መገለጫ ስነ ምግባሮች ያጠራቸዋል። من الأدناس الحسية والمعنوية علي ابن أبي طالب إذا انتهى أهل الجنة إلى باب الجنة يجنة سوچ ودا جنة بر يدرسوا ጊዜ وجدوا هنالك عينين ሁለት ምንጮችን ያገኛሉ ይላሉ። فكأنهما ألهموا የተመላከቱ ይመስላል ذلك ይሄንን فشربوا من إحداهما ከአንዷ ይጠጣሉ فأذهب الله سبحانه وتعالى ما في بطونهم በውስጣቸው ያለ አዛ መጥፎ ቆሻሻ ነገርን በሙሉ ጥርግርግ ያደርግላቸዋል። ثم اغتسلوا من الآخر በሌላኛው ደግሞ ይታጠባሉ فجرت عليهم نظرة النعيم በእነሱ ላይ ውጫዊ የሆነው የሰውነታቸው ክፍል የሚያንጸባርቅና የሚያበራ ይሆናል። የሚያንጸባርቅና የሚያበራ ይሆናል። ذكره ابن كثير በተፍሲራቸው ላይ ያስቀመጡት ነው። وإن كان الأثر መዳረሻ የለውም ቢሉ አንዳንዶች ማለት ነው። ولذلك الله سبحانه وتعالى የጀነት ሰዎችን በጀነት ውስጥ ምንም ያልቀረ ሁሉ የተሟላበት የሆነ ኒዕማና ጸጋን ተጠቃሚ ያደርጋቸዋል። እነዚህ የሱ ባሮች ለጀነት የሚያበቃቸው ማንነትን ምድር ላይ እንዲሆኑ ባዘዛቸው መሰረት ይሆኑ የነበሩ ነበር። ያዘዘባቸው ቦታ ላይ የማይታጡ የከለከለባቸው ቦታ ላይ የማይገኙ ከሱ ጋር ያላቸውን ግንኙነት አጠንክረው አጥብቀው የያዙ ጥራት ማንነቱን በደንብ የጠበቁ ከፍጡሮችና ከመخلوቆቹ ጋር ሲኖሩ ደግሞ ዞላሚ ሳይሆኑ ጥናካለ ተዞላሚነትን እየመረጡ ዞላሚ ከመሆን በዳይ ከመሆን ራሳቸውን የሚያርቁ የነበሩ ለሰዎች ከነሱ ተጠቃሚነትን እንኳን ባያገኙ ግን ሌሎችን ለመጥቀም ጥረት የሚያደርጉ የነበሩ ነበሩና አላህ Subhanahu Wa Ta'ala ወደሱ ሲመለሱ ዘላለማዊ በሆነችው ሀገራቸው በጀነት የቀረ ያልተባለ ኒዕማና ጸጋን አሟልቶ ጠበቃቸው። ወኢንሻአላህ ለዛሬ እዚህ ጋር ይበቃናል። አላህ Subhanahu Wa Ta'ala ነገው መልቂያማ ቁርአን አላህ ዘንድ የሚያስታርቃቸው ከሆኑት የአላህ ባሮች አላህ ያድርገን። ሱብሃነከ አላሁመ ወቢሐምዲከ